በቀን 20 አንደኛ ወር 2018 እንደ ኢትዮጵያውያን አቆጣጠር ከእግዚአብሔር ዘንድ የተቀበልኩት መልእክት በምድር ላይ የእግዚአብሔር ሕግ ለተዋችሁ እግዚአብሔር የሰጣችሁን ስርዓት አስቀንጥራችሁ ለወረወራችሁ በምድር ላይ ላላችሁ ሰዎች እግዚአብሔር የሰጣችሁ ስርዓት ምንድነው? በትንቢተ ሶፎንያስ ምዕራፍ 1 ከቁጥር 7 እንደዚህ የሚል ቃል አነባለሁ። የእግዚአብሔር ቀን ቀርቧልና እግዚአብሔር መስዋዕቱን አዘጋጅቷልና የጠራቸውን ቀድሷል። በጌታ በእግዚአብሔር ፊት ዝም በሉ። በእግዚአብሔር መስዋዕት ቀን አለቆችና የንጉሥ ልጆች እንግዳ ልብስ የሚለብሱትን ሁሉ ቀጣለሁ። በዚያም ቀን በመድረኩ ላይ የሚዘሉትን የጌታቸውን ቤት አመፃንና ሽንገላን የሚሞሉትን እቀጣለሁ። እግዚአብሔር ሕግና ስርዓትን የሰጠ እሱ ነው። የሰጠውን ስርዓት ሰው ልጆች ሁሉ እንዳይጠፉ የሰጣቸውን ምልክት እግዚአብሔር ነው። ስርዓቱን ሊፈጽም ዘንድ ዝቅ ብሎ ሰው ሆኖ በመውጣት ራሱን ላመኑት ሁሉ በማጥፋት በደሙ ደግሞ የኃጢአት ስርየት በማግኘት የእግዚአብሔር ጽድቅ እንዲሆኑ በክርስቶስ እግዚአብሔርን ለሚከተሉ ሁሉ ሽንገላ የለባቸውም፣ አመፃ የለባቸውም። ለሰዎች ሁሉ የሚያስቡት የተሰጣቸውን ሕግ ነው በውስጣቸው የሚፈጽሙት። የተሰጠውም ሕግ እንደዚህ ነው። እግዚአብሔርን አምላክ በፍጹም ነፍሳቸው ይፈራሉ፣ ባልንጀራቸውን ከራሳቸው የተሻለ ያደርጋሉ። ለራሳቸው የሚያስቡትን ለሱ ያስባሉ። ስለዛ ሽንገላ የለባቸውን ይህን ሕግ በመፈጸም የእግዚአብሔር ጽድቅ ለመሆን ራሳቸውን በልጁ ደም እያነጹ መንገዳቸውን ወደ እግዚአብሔር ያቀናሉ። ነገር ግን ከዚህ መንገድ ውጪ የትኛውንም አይነት ባልንጀሮቻቸውን ነቢያትን በምድር ያሉትን ሰዎች ሁሉ የሚሸነግሉ የሚናገሩ በክፋትና በአመፅ እየተናገሩ የእንግዳ ልብስን የሚለብሱ ሰዎች በምድር ላይ እግዚአብሔር ሊወጡት የማይችሉ ታላቅ የእግዚአብሔር የመቅሰፍት ቀን መጥቷል። ማንም ይሄን ዳገት ሊያልፍ አይችልም። እግዚአብሔር ቀኑ ቀርቧል፣ ሊበቀል ነው። በማይፈሩትና እግዚአብሔርን አሽቀንጥሮ በጣለ ሕዝብ ላይ ታላቅ የበቀል ቀን መጥቷል። ንስሐ በመግባት እግዚአብሔርን በመፍራት በክርስቶስ ኢየሱስ የተቀበላችሁት ሕይወት ይሄንን ነው። ባልንጀራችሁን ከራሱ የተሻለ አድርጎ መቅጠር። ከዚህ ሕይወት ውጪ የትኛውም ቲክቶክ ላይ አለ። ከቲክቶክም ውጪ ነቢያትን የሚያንቋሽ የሚያዋርድ፣ ሰዎችን ሁሉ ነገስታትን ሁሉ የሚያዋርድ በእግዚአብሔር የበቀል ቀን የሚታሰብበት ዓመት ነው ብሎኛል። ብዙ ሰዎች በሞት ከምድር ላይ ሲነሱ ተመልክቻለሁ። በእግዚአብሔር ቤት ውስጥ ሆነው በሽንገላ የተሞሉ ሰዎችን ሁሉ ራሳቸውን የተሻለ ለማድረግ ያን የሚያዋርዱ ሰዎችን በሞት ሲያነሳ ተመልክቻለሁ። ሌላው መልእክቴ ደግሞ በምድር ላይ ያሉ ሰዎች ይህን ቅዱሱን እግዚአብሔር የሰጠውን መስዋዕት ወግድ ብለው አልፈልግም ብለው ሕያው የሆነው መስዋዕት ነፍሱን ስለ ኃጢአት ያጠፋውን ቅዱሱን በደም ደግሞ የኃጢአት ስርየት በማግኘት የእግዚአብሔር ጽድቅ ሆኖ መስዋዕት አድርጎ ያቀረበላቸውን የእግዚአብሔርን ቅዱስ አሽቀንጥሮ ለጣለ ደግሞ እንዲህ ያለ መልእክት እግዚአብሔር ነግሮኛል። እንዲህ ይላል፣ ነገሩን ሁሉ ከምድር ፊት ፈጽሜ አጠፋለሁ ይላል እግዚአብሔር። ሰውንና እንስሳን አጠፋለሁ፣ የሰማይን ወፎች፣ የባህርን ዓሦች፣ ማሰናከያንን ከኃጢአተኞች ጋር አጠፋለሁ። ሰውንም ከምድር ፊት ቆርጣለሁ ይላል እግዚአብሔር። እጄንም በይሁዳ ላይ በኢየሩሳሌም በሚኖሩት ሁሉ ላይ ዘረጋለሁ። በዚያም ስፍራ የባኦልን ቅሬታ ጣዖታትን ካህናትንም ስም አጠፋለሁ። በሰገነትም ላይ ለሰማይ ሰራዊት የሰገዱትን በእግዚአብሔርና በንጉሳቸው በሚልኮንም ምለው የሚሰግዱትን እግዚአብሔርን ከመከተል የተመለሱትን እግዚአብሔርንም ያልፈለጉትን ያልጠየቁትን አጠፋለሁ። እግዚአብሔር በክርስቶስ ኢየሱስ ስግደት ለእግዚአብሔር ብቻ ነው። እግዚአብሔርና ንጉሳቸውን ሜልኮንን ማለት ለእግዚአብሔርም ይሰግዳሉ፣ ለኢየሱስ ይሰግዳሉ። እንደገና ለጣዖታት፣ ለሰማይ ሰራዊት፣ ለእንጨት፣ ለድንጋይ እነዚህ የሚቀጥሉ በምድር ላይ ሰዎች ካሁን በኋላ እግዚአብሔር እንዲህ ብሏል። እነሆ እግዚአብሔር የበቀል ቀን እንስሳውን ከሰው ጋር አንድ ጊዜ የማጠፋበት ሰዓት አሁን ከፊት አለ። ንስሐ በማድረግ እግዚአብሔር ያስቀመጠላችሁ መስዋዕት የእግዚአብሔር ቅዱስ ኢየሱስ ነው። በማመን ስለነሱ ነፍሳቸውን ያጠፋው ኢየሱስ በኃጢአት ምክንያት የሚደርስባችሁን ቁጣ እንዳያገኛችሁ ይሰውራችኋል። በደሙ ደግሞ የኃጢአት ስርየት በማግኘት የእግዚአብሔር ጽድቅ ትሆናላችሁ። አዲስን ልብስ ያለብሳችኋል። ከዛ ውጪ
የትኛውም አይነት በክርስቶስ ኢየሱስ ለእግዚአብሔር የሚገባውን ስግደት ለየትኛውም አይነት አማልክት፣ ለሰማይ ሰራዊት፣ ለገብርኤል፣ ለሚካኤል፣ በምድር ላይ ላለ ለየትኛውም አይነት ለመስቀል፣ ለየትኛውም አይነት የእግዚአብሔር ቃል የመጣላቸውን አማልክት ለነ ጳውሎስ ለነ ማርያም የምትሰጡ ሁሉ በምድር ላይ ብቸኛ ስግደት የሚገባው ኢየሱስ ብቻ ነው። በክርስቶስ አብ ብቻ ነው ስግደት የሚገባው። ከዛ ውጪ እስከ ዛሬ አሁንም በምታደርጉት ስርዓት ቀጥላሉ የምትሉበት ዘመን አይደለም። በታላቅ በሚያስፈራ በጥፋት እግዚአብሔር ሰማይ መዛግብቱን ሁሉ ከፍቶ ቃጦሩን አውጥቷል። ከምድር ላይ በጣም እጅግ ሊቆጠር የማይችል ሕዝብ በሞት ከምድር ላይ ሲሰናበት አይቻልም። ንስሐ በማድረግ እግዚአብሔር ያስቀመጠላችሁ መስዋዕት ኢየሱስ ነው። ነፍሱን ስለ እናንተ አጥፍቷል። በደሙ የኃጢአት ስርየት ታገኛላችሁ። እግዚአብሔር ደግሞ ምን ያደርጋችኋል? ይቀድሳችኋል። ባትመለሱ ግን ታላቅና የሚያስፈራ ጥፋት ከፊት አይቻለሁ። ንስሐ አድርጉ። ከየትኛውም ዘመን እንደዚህ ያለ ጥፋት አላየውም። ንስሐ በማድረግ ወደ ክርስቶስ በክርስቶስ ወደ እግዚአብሔር በመመለስ ስግደት ሁሉ ለእግዚአብሔር ስጡ። ብሩካን ሁኑ።